ኢና ሊላሂ ወኢና ኢለይሂ ራጂዑን። መንግስት የማንቂያ ደወል ነው ብሎም ባሳየው ዶክመንታሪ ፊልም ላይ የአላህ ሱብሓነሁ ወተዓላ ቃል የሆነውን ቁርአን የአክራሪዎች መጽሐፍ በውጭ ሀገር ሲቃጠል በማለት የቁርአንን መቃጠል አሳየ። ጸቡ ከአክራሪ ወይም አሸባሪ ጋር ሳይሆን በግልጽ ከኢስላም ጋር መሆኑን አመላከተ። ይዩና ፍርዱን ለርሶ። የጽንፈኞች መጽሐፍት በብዛት በተሰራጩባቸው እንደ ግብጽና ቱኒዚያ ያሉ ሀገራት ለዘመናት የነበረን እምነት የሚቃረኑ ያሏቸው የጽንፈኞች አስተምሮ የሚሰብኩ መጽሐፍቶች ሰብስበው በአደባባይ አቃጥለዋል። ከኢትዮጵያ አኳያስ እንዴት ይታያል? በቱኒዚያም በግብጽም እየሰበሰቡ ያቃጠሉ ነው። እኔ አሁን ይሄን ያደረጉበት ምክንያት እኔ እንደተረዳሁት አንደኛ ኢትዮጵያ ላይ ያጋተው መርዝ ይሄ እንትን ሊዘንብ የነበረው የበላዕ ዝናብ በአሸባሪ የተነሳ ተገድቧል። ሀገራችንን አላህ ጠብቆልናል። መንግስታችንን በዚህ በኩል ብቃትም ያለው ስለሆነ አክሽፎባቸዋል። ስላከሸፈባቸው ያ ነገር መሬት ወርዶ አደጋው ሙሉ በሙሉ አልታወቀም። ግብጽ ላይ ግን አደጋው ስለታወቀ እያቃጠሉት ነው። ሊሆንም የሚገባው በትክክል ማቃጠል ነው መሆን ያለበት። እኛ አሁን በአብዛኛው መጽሐፉን ማቃጠል አይደለም ፍላጎታችን፣ እነሱ እንደሚያደርጉት በማቃጠል በማውደም ሳይሆን በማስተማር ነው ተመልሰን እንፈልገው። መጽሐፍቶች አሉ ከጥቅማቸው ከአኳያ ስታይ ጉዳታቸው ስለሚያመዝን ቢቃጠሉ ዲዘርቭ ያደርጋሉ ወይም ይገባቸዋል ለመቃጠል። በእርግጥም ቀደም ሲል ካየነው ቪዲዮም እንደተመለከትነው መንግስት ጸቡ ከኢስላምና ከኢስላም ከቁርአን ጋር ብቻ መሆኑን ያሳየበት ነበረ። ለመሆኑ ስለ አክራሪነት ሲናገሩ የነበሩ ቁርአንን ሲያቃጥል ያዩት የመንግስት ተላላኪን የሆኑ ሙስሊም ተብዮችስ ምን ይሉ? በእርግጥም መልእክቱ ግልጽ ነው። ኢህአዲግ የያዘው መንገድ አክራሪነትን ማጥፋት ሳይሆን ቁርአንን ለማቃጠል ኢስላምን ለማጥፋት ያለመ ነው። እርግጥም ለሙስሊሙ የማንቂያ ደወል ነው፣ የማንቂያ ደወል ነው። መንግስት የሚፈልገው ቁርአንን ማቃጠል ነው፣ ኢስላምን ማጥፋት ነው። በራሱ በብሔራዊ ቴሌቪዥን በኢቲቪ ያሳየው ምስል ነው። ልብ ያለው ልብ ይበል። አሁንም ካልነቃን ሌላ ችግር አለ ማለት ነው። ሐቂቃ ከዚህ በላይ ሊያነቃ የሚችል ደወል አይመጣም። ከዚህ በላይ ሊፈጠር ይችላል ተብሎ የሚታሰብ ችግርም አይኖርም። هذه امتكم امه واحده وان ربكم فاعبدون يا الله يطራው ኡመት መሐመድ አንድ ናቸው። እኔ ብቸኛ ጌታቸው የተገዙ። ስለዚህ እኛን ብዙ አንድ የሚያደርገን ነገር አለ። የተወሰኑ የሚያለያዩ ነገሮች ይኖራሉ። በልዩነታችን አንድነታችን አጥናቀው ግን የመጣው ጠላት የኔ እናንተ ልዩነት ተጠቅሞ እስልምናን የበታች ማድረግ ነው። ዛሬ እኮ ነው አውቁት ያ ኢኽዋን፣ በእኔና በአንተ ዘመን ነው 1.5 ቢሊዮን ሙስሊም አለ በሚባልበት የቁጥር ብዛት በተጠራበት ወቅት ላይ ነው ዛሬ ቁርአን የተደፈረው፣ የቁርአን ክብር የተነካው፣ የነብዩ ሰለላሁ ዐለይሂ ወሰለም ክብር የተደፈረው። አማም አላህ መልሳችን ምንድነው? ታሪክ ላይ የሚታወቅበት፣ ታሪክ ላይ የሚመሰከርለት፣ ታሪክ ላይ ቦታ የሚሰጥለት መዋቅፍ ሀዲ። በቃ እኛ ይሄንን ነገር ማድረግ አለብን ብለው አምነዋል፣ ሰርተዋል። ለምን ዲናቸው ጋር ካላቸው መልካም ትስስርና ግንኙነት ለዲናችን ይሁን ነገር መስራት አለብን ብለው ከማሰብ እኛ ጋር ያለው ነገር ግን በተቃራኒ፣ እኛ ጋር ያለው ነገር ግን በአክስ፣ እኛ ጋር ያለው ነገር ግን ከዚህ ውጪ የሆነበት ተጨባጭ ውስጥ ባለንበት ሁኔታ ላይ ለውጥ መጠበቅ ከባድ ነው። ስለዚህ ኢኽወተል ኢማን ወአኽዋት ዛሬም ነገም ከነገ ወዲያም አደራ የምንለው ነገር ይሄንን ነው። ዲናችን ቦታ ይኑረው። ልባችን ውስጥ ለብዙ ነገር ፍቅር ሰጥተናል፣ ብዙ ነገር ናፍቀረናል፣ ብዙ ነገር ወደናል፣ ለብዙ ነገር ግምትና ቦታ ሰጥተናል። ለዚህ ዲን ምንድነው የምንሰጠው ነገር? በተለይ ዛሬ ይሄ ዲን ለአደጋ በተጋለጠበት፣ ይሄ ዲን ከያቅጣጫው ጠላት በተፈጠረበት፣ ይሄ ሁሉ ማሳና መከራ ኡመተል እስላም ላይ እየደረሰ ባለበት ጊዜ ላይ እኔና እናንተ ልቦች ምንድነው እስልምና ሊኖረው የሚገባው ቦታ? አሁንም ካልነቃን ሌላ ችግር አለ ማለት ነው። ሐቂቃ ከዚህ በላይ ሊያነቃ የሚችል ደወል አይመጣም። ከዚህ በላይ ሊፈጠር ይችላል ተብሎ የሚታሰብ ችግርም አይኖርም። ችግሮቹ መፈጠር ያለባቸው ተፈጥሯል። መድረስ ያለበት መከራ በኡመተል እስላም ላይ ደርሷል። ይሄ ነገር ተሰምቶት መለወጥ ያልቻለ፣ ይሄ ነገር ተሰምቶት አሁንም ለዲኑ ግምት መስጠት ያልቻለ ሰው ወላሂ ኸይር አይጠበቅበትም። አባት ከልጁ፣ ወንድም ከወንድሙ ተበላልቶ መብት እንኳን አላህ ይሄ ሕቁቅ አልፈርድ የግለሰብ መብት እንኳን የተባለውን ህገ መንግስቱ የሰጠ መብት ማስከበር አልቻልክም። ለምን ተበላላ? እርስ በርስ ተባላ።
እኔ በዚህ ራሴ ደስታ የሚያደርገኝ ነገር አለ የሌላ ጉዳይ አለ እኔ ጠላት የዚህ ሙስሊም መስጊድ የተቀመጠ ወንድም ይያለ ምን አሳሰበኝ አማም አላህ እንጠይቅም ብላችሁ ታስባላችሁ ይሄ ነው ዛሬ ያለው ተጨባጭ የሙስሊሙ ህሙም የሙስሊሙ ቀድያ የሙስሊሙ መበታተን ያመጣው ችግር አሁንም ይቀጥላል እኔ እናንተ ተለያይተን እስከሄድን ድረስ እኔ እናንተ ወደ አንድነት ሱፍ እስካልመጣን ድረስ አሁንም በልዩነታችን ተቻችለን ለመኖር ራሳችንን ማምጣት እስካልቻልን ይህን ስብስብ ወደ አንድ መጥራት እስካልቻልን ድረስ የኡማው የሙስሊሙ ቀድያ እስካላሳሰብን ድረስ ኢትዮጵያ ውስጥ ነው ያለነው የኢትዮጵያ ሙስሊም መስጊድ ያሳስባል አጂጋ አዲስ አበባ ያለው ወሎ ያለው አይመለከተኝም ደቡብ ያለው አይመለከተኝም ኦሮሞ ያለው አይመለከተኝም ብሎ የሚቀመጥ አስተሳሰብ ካለ ይህ ጭፍንነት ነው ወይም በአሶብያ በዘር እከሌ ስልጤ እከሌ ኦሮሞ እከሌ ጉራጌ እከሌ ትግራይ አፋር ብለ ራስን ከፋፍለ የሚያስተሳስብ ካለ ይሄ ውርደት ነው ሐቂቃ ይሄ ችግር እየደረሰ ልቦ ያልተሰማው ይሄ ችግር እየደረሰ ለውጥ ያልተነሳሰው ተስፋ ይከጀልበት መጥፋት ነው ሌላ ነገር የለም አላህ Subhanahu Wa Ta'ala እንግዲህ በመድር ላይ የሚገዙትንና በተዛዙ የሚገኙትን ሰዎች መፍጠር ይችላል ያመጣል ፈኢትላሁ ቢቀውም ይحبهم ويحبونه አላህ የሚወዳቸው አላህን የሚወዱ ባሮች መፍጠር የሚችል ጌታ ነው ያ እንደሚፈጠር ተስፋ አለ ነገር ግን ያ ሳይመጣ እኔ እናንተስ ምን ይዘን ነው አላህ ፊት ምን ቀርበው እኛ ስለ እስልምና ምን ሰራን ብለን ነው አላህ ጋር ምን ቀርበው የሚለው ነገር ነው አሳሳቢ እንግዲህ አላህ ልባቸው ውስጥ እስልምናን ከምንም ነገር በላይ ቅድሚያ ከሚሰጡት ለኢስላም ሐያታቸውን ካሳለፉት እስልምናን ቦታ ሰጥተው ለእስልምና መስራት የሚችሉትን ነገር አበርክተው ከሚያልፉት ሰዎች አላህ ያድርገን እያልኩኝ ንግግሬን በዙ ቋጫለሁ